ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሰኞ ምሽት ሰኔ 16 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛይ እንዱላ ቆይታ አደርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግ ዜናችንን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የመርሃ ግብሩ የመጨረሻ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መከናወናቸውን እንደቀጠሉ ናቸው። የመርሃ ግብሩ ቀጣይ ጨዋታዎች በነገው ዕለትም ቀጥለው ሲከናወኑ ሐዋሳ ከተማ ከአዳማ ከተማ ቀን 9 ሰዓት ላይ የሚያደርጉት ፍልሚያ ትልቅ ትኩረትን አግኝቷል። አዳማ ከተማ አሁን ላይ ወራጅ ቀጠና ስፍራ ላይ ከሚገኙ 5 ክለቦች መካከል አንደኛው ሲሆን 39 ነጥቦችን ሰብስቦ 16ኛ ደረጃ ላይ ተቀምጧል። በኢትዮጵያ ፕሪሚየር ሊግ በአዲሱ የውድድር ዘመን በ2018 አዳማ ከተማን ለማግኘት ይህን ጨዋታ አሸንፎ የሌሎች ክለቦችንም መሸነፍ የሚጠብቅ ይሆናል። አመሻሽ 12 ሰዓት ላይ ሌላኛው ጨዋታ ሲደረግ እንደዚሁ በፋሲል ከተማና በሲዳማ ቡና መካከል የሚከናወን ይሆናል። ፋሲል ከተማ ከዚህ ጨዋታ 1 ነጥብ ማግኘት ከቻለ በኢትዮጵያ ፕሪሚየር ሊግ ላይ መሰንበቱን የሚያረጋግጥ ይሆናል። ባህር ዳር ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ በዕለተ ረቡዕ ጨዋታቸውን ሲያደርጉ ተጠባቂው ጨዋታ በመቀሌ ሰባ እንደርታና በኢትዮ ኤሌክትሪክ መካከል አመሻሽ 12 ሰዓት ላይ በዕለተ ረቡዕ የሚከናወን ይሆናል። ወደ ቦሊንግ ስፖርት ዜናችን አልፈናል። የአዲስ አበባ ከተማ አስተዳደር ቦሊንግ አሶሲዬሽን ያዘጋጀው የታዳጊዎችና ወጣቶች የስልጠናና የውድድር መድረክ በትላንትናው ዕለት በላፍቶ ሞል ፍጻሜውን አግኝቷል። በውድድር መድረኩ ላይ ታላላቅ የክብር እንግዶች፣ የስፖርቱ አመራሮችና የተወዳዳሪ ቤተሰቦች እንደዚሁ ተገኝቷል። ለተወዳዳሪ አትሌቶችም የተለያዩ የሜዳሊያና የዋንጫ ሽልማት እንዲሁም የሰርቲፊኬት እውቅና በዕለቱ የክብር እንግዶች እጅ ተበርክቶላቸዋል። ተጨማሪውን ተከታትለን እንመለስ። ኢንዶር ጌምስ አሊያም የቤት ውስጥ ስፖርት በዓለም አቀፍ ደረጃ ተወዳጅነትን ካተረፉ የስፖርት አይነቶች መካከል አንደኛው የቦሊንግ ስፖርት ነው። ይህ የስፖርት አይነት ከባህር ማዶ ወደ ሀገር ቤት ከገቡ ቀደምት ዘመናዊ ስፖርቶች መካከል አንደኛው መሆኑን ቀደምት የስፖርቱ ሰዎች ይናገራሉ። በዚህ የስፖርት አይነት በተለያዩ የውድድር ዓለማት በማሸነፍና ሻምፒዮና በመሆን የሀገራቸውን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ ካስቻሉ ኢትዮጵያን ቦለሮች መካከል አንደኛው የሆኑት አቶ ታምሮ አሰፋ ስለ ስፖርቱ ከናሁ ስፖርት ጋር በነበራቸው ቆይታ ተከታዩን አስተያየት ሰጥቷል። እሺ፣ በጣም እናመሰግናለን። በድጋሚ እስኪ እንተዋወቅ። እኔ ታምሮ አሰፋ እባላለሁኝ። ቦሊንግ ስጫወት ቢያንስ ከ27 ዓመት ይሆነኛል። 27 ዓመት ይሆነኛል። እስቲ አሁናዊ የቦሊንግ ስፖርት በኢትዮጵያ ያለውን እንቅስቃሴ ከበፊቱ ጋር እስኪ ካለው ሁኔታ ጋር አነጻጽሩ። ቦሊንግ እንግዲህ እኔ በጀመርኩበት ጊዜ በጣም ትልቅ እንቅስቃሴ ነበረው። ቦሊንግ በተፈጥሮ ምን አይነት ነው? ኢንዶርስ ጌም ነው፣ የቤት ውስጥ ጨዋታ ነው። አንደኛ ቦሊንግ ማለት ፋሚሊ ጌም የሚባለው ፋሚሊ ጌም የሚባልበት ዋናው ነገር ቤተሰብ የሚጫወተው ጨዋታ ነው። ማለት ብዙ ጊዜ ኢንዶርስ ስለሆነ በክረምት በማታ በተለያዩ ነገሮች ስለሚሆን ከስራ ውጪ ሚዝናና ፋሚሊውን ይዞ ሰው ሚዝናናበት ስፖርት ነው። በዓለም ላይ ደግሞ ትልቅ መዝናኛ ነው። እኛ ሀገር ሲጀመር ትንሽ ቦታዎች ነበሩ። እንደ ኢትዮጵያ እንደ ሀገር ስናስበው መጀመሪያ የነበረው ኤርትራ፣ ከዛ ገነት ሆቴል፣ ከዛ ሪቼ ኤምቧይ መስክ ይባላል የነበረው። በዛ ጊዜ ብዙ የሚጫወቱት የተለያዩ አገር ዜጎች ኤምባሲዎች ምናምን ማለት ትሬንዱ ስለነበራቸው በየሀገራቸው መጥተው ይጫወታሉ። ይህን ስፖርት ወደ ቀደምት ውጤታማነቱና ተወዳጅነቱ በአዲስ አበባ ከተማ ብሎም እንደ ሀገር ለውጥ እንዲመጣ ከፍተኛ ለውጥ ለማምጣት እየሰራ የሚገኘው የአዲስ አበባ ከተማ አስተዳደር የቦሊንግ አሶሲዬሽን ሲሆን ተተኪ ታዳጊዎችን መሰረት ያደረጉ ስልጠናዎችንና የውድድር መድረኮችን እያዘጋጀ ይገኛል። የዚህ መርሃ ግብር አካል የሆነውና በትላንትናው ዕለት ፍጻሜውን ያገኘው የታዳጊዎችና ወጣቶች የስልጠና የውድድር መድረክ አንደኛው ነው። ውድድሩንና ስልጠናውን በማስመልከት የአሶሲዬሽኑ የጽህፈት ቤት ኃላፊ አቶ ተሾማ አሰፋ ከናሁ ስፖርት ጋር በነበራቸው ቆይታ ተከታዩን አስተያየት ሰጥቷል። ያው ውድድሩ በዚህ 2 ሳምንት ውስጥ ከስልጠና ነው የጀመርነው። ስልጠናው ህጻናትም ታዳጊዎች ላይ እንዲሁም ሲኒየሮች በጋራ ልምድ የሚወስዱበት ሂደት ነው።
ያው ቦሊንግ እንደሚታወቀው እንደ እግር ኳስና አትሌቲክስ ቀደምት የሚባል ታሪክ ያለው ስፖርት ነው። ግን ያው በመሃል የመቀዛቀዝ ውስንነት፣ የማዘውተሪያ እጥረት ትንሽ ወደ ኋላ እንዲቀር አድርጎታል። ስለዚህ በተለያዩ መድረኮች ከሚመለከታቸው አካላቶች ጋር 2-3 መድረክ በማዘጋጀት የነበሩ ችግሮችን የማዘውተሪያም ችግር እንዲሁም ያለ መግባባቶች የነበሩ አሉ። እሱን ለማስቀጠል ብዙ ርቀት ሄድንበታል። ከዛም ባለፈ ደግሞ በዚህ 2 ሳምንት ሲካሄድ የነበረው ስልጠና እንዲሁም ውድድር ዛሬ መቋጫውን የሚያገኘው ውድድር ህጻናት ላይ፣ ታዳጊዎች ላይ እንዲሁም ሲኒየሮች ላይ ይህንን የሚያደረግንበት ምክንያት ምንድነው? ሲኒየሮች ኢትዮጵያን በመወከል በተደጋጋሚ ውድድር ላይ ተሳታፊ የነበሩበት ሁኔታ አለ። እነሱ ልምዳቸውን የሚያካፍሉበት በጋራም በጥምረት ያደረግነው ከኢትዮጵያ ቦሊንግ አሶሲዬሽን ጋር እንደነገርኩ ቀደምት የሚባል በውጭም የሚካሄድ ውድድር ስላለው እሱ ላይ ተሳታፊ የሚሆኑ ከታች ከመሰረቱ መሰራት ስላለበት ህጻናቶች፣ ታዳጊዎች ከሲኒየሮች ተወዳዳሪዎች ልምድ የሚቀስሙበትንም እድል እንዲያገኙ በሚል ነው በሶስቱም ቅንጅት ዛሬ መቋጫውን የሚያገኘው ውድድር ማለት ነው። አቶ ታምሩ አሰፋ ስፖርቱን ዳግም ወደ ነበረበት ገናናነቱና አቋሙ ለመመለስ አመጣጡን መገንዘብ ያስፈልጋል ብሏል። ቦሊንግ ማለት ከአፍሪካ ቀደምት ናት ኢትዮጵያ። ይሄን ያልኩበት ዋናው ነጥቤ ምን መሰላችሁ? የተሳተፈችው ወርልድ ካፕ የሚባል ነገር ላይ ኢትዮጵያ ቢያንስ እኔ ካልተሳሳትኩኝ ከ45 ዓመት በላይ አላት። ይሄ ትልቅ ነገር ነው። ብዙ ሰው አልተረዳውም። ማለት ትንሽ ክፍያ ሁኔታ፣ አንዳንድ ነገሮች ደግሞ ሰው የሚሰባሰብበት ቦታዎች እንዴት ነው ትንሽ ግንኙነት ባገኘው አጋጣሚ ነው ወደዛ ሄዶ ከገባ ግን ይጫወታልና እንደ ሀገር ማህበረሰቡ በስፖርቱ ላይ ያላቸውን አመለካከት ለማስፋትና ስፖርቱን ተወዳጅና ተዘውታሪ ለማድረግ የግንዛቤ ማስጨበጫ መድረኮችንና ውድድሮችን፣ ስልጠናዎችን አሶሲዬሽኑ ይሰጣል ከዚህ በኋላም ሲሉ የጽህፈት ቤቱ ኃላፊው አክሏል። ማህበረሰቡ ጋር ያለው የግንዛቤ ክፍተት ብለን የምናነሳው ምንድነው? ያው ስፖርቱ ኮስቲ ነው። አሁን 4 ማዘውተሪያዎች ነበሩ እንደ ሀገር። አሁን 2 ጋር ብቻ ነው ያለው በገነት ሆቴልና አሁን ውድድርም ስልጠና እየሰጠንበት ያለው ላፍቶ። ስፖርቱንም የሚያውቁት እዚህ አካባቢ ላይ ሲዘወተርበት የነበሩ ናቸው። ሲቀጥል ደግሞ እንደ ስፖርት ሳይሆን እንዳልከው እንደ ኢንተርቴይንመንት እንደ መዝናኛ ብቻ ነበር የሚቆጠረው። ስለዚህ አሁን ሚዲያዎችም በተለያየ መልክ ብዙ ሚዲያዎች ይመጣሉ እነዚህ ስፖርቶች የሚዘወተርበት ቦታ ላይ ኢንተርቴይንመንት መዝናኛ እንደሆነ ብቻ የሚያስተላልፉበት ፕሮግራም ሰርተው የሚሄዱበት ሁኔታ ነው ያለው። ግን ህብረተሰቡን ማወቅ ያለበት ቀደምት ታሪክ ያለው አገርን ወክለው የሚወዳደሩ ብዙ አትሌቶች የፈሩበት ስፖርት መሆኑን ያው ከሚዲያዎች ጋር እንደዚህ በጋራ የምንሰራበት ሂደት ህብረተሰቡ ጋር እንዲደርስ፣ ታዳጊዎች ጋር እንዲደርስ እንዲሁም ይሄ የክረምት ፕሮግራም እየተዘጋጀ ያለው ይሄ ውድድር እየተዘጋጀ ያለው ስፖርት መሆኑን ተወዳዳሪዎች አገርን ወክለው የሚሄዱበት መሆኑን ህብረተሰቡም ወላጁም አውቆ ስፖርቱ የሚዘወተርባቸው አካላቶች ቦታዎች ላይ እንዲመጡ በስልጠናውና በውድድር መድረኩ ላይ ተሳታፊ የነበሩት ስፖርተኞችም ተከታዩን አስተያየት ሰጥቷል። ስሜ ነው ዳዊት ይባላል እና በቦሊንግ ፌዴሬሽን የተጠሩት እና አመሰግናለሁ ስለተቀበላችሁ። በዚህ አመት የመጣሁት ከእናቴ ጋር ነው የመጣሁት እና ከወንድሜ ጋርና ከእህቴ ጋር። እናቴ ትጫወት ነበር ድሮ እና ደስ የሚል ስፖርት ነው ብላኝ ጠርተኝ ነው የመጣሁት። በዚህ የውድድር መድረክ ላይ 50 ወጣት ቦለሮች የተሳተፉ ሲሆን 12 ህጻናትና ታዳጊ ስፖርተኞችም ተካፍሏል። 20 ደግሞ ነባር ወጣት ስፖርተኞች ለተተኪ ታዳጊና ህጻናት ስፖርተኞች እንደዚሁ ተሞክሯቸውን አካፍሏል። ይህ የውድድር መድረክና ስልጠና የተሳካ እንዲሆን ጉልህ አስተዋጽኦ የነበራቸውን አካላትና ግለሰቦች እንደዚሁ የጽህፈት ቤቱ ኃላፊ አቶ ተሾማ አሰፋ አመስግኗል። ጥሩ ያው እንደነገርኩህ ከዚህ በፊት ከነበሩ የፌዴራልም ይሁን የአዲስ አበባ የአሶሲዬሽን ውስጥ ያሉ አካላቶች ትንሽ የሚባል የተሳሳተ አለመግባባቶች ነበሩ። እነሱን ያው በተለያየ መድረክ የጋራ በማድረግ ፈተናል። አሁን የአዲስ አበባ ቦሊንግም ይመስለኛል የኢትዮጵያ ቦሊንግም እነዚህ አካላቶች መጥተው እንደዚህ ከዚህ በፊቱ የመሳተፍ፣ የመወዳደር፣ የመሰልጠን እንዲሁም የመዝናናት ፍላጎት ያላቸው ክፍት ነው ማለት ነው። ኢቭን ይሄ ስፖርት ቀጣይ እንዲኖረው እንደ ቀደምት ስፖርቱንም ሲያስቀጥሉ እንደነበሩ እንደ ተወዳዳሪ ማገርን ወክለው እንደ ተወዳደሩ አካላት መተው ስፖርቱ የመቀዛቀዝ እንኳን ሂደት ቢኖር መተው መደገፍ ባለባቸው ደግፈው ለምንስ ቀዘቀዘ፣ ለምንስ ውድድሮች ተቋረጡ፣ ስልጠናዎች ተቋረጡ ብሎ በባለቤትነት ስሜት መተው የማስኬድ ስራ መስራት ይኖርባቸዋል። ላፍቶ ሞልም ጥሩ በሚባል ደረጃ ተባብረውን ቅናሽ አድርገውልን ማዘውተሪያውን በዛ መልኩ እየተጠቀምን ያለ ነው። ምክንያቱም ስፖርቶች ፌዴሬሽኖች ራሳቸውን ችለው እንዲወጡ ከመንግስት በጀት እንዲላቀቁ ስራዎች እየተሰሩ ነው እንደ ከተማም እንደ ሀገርም። ምክንያቱም ፌዴሬሽኖች ራሳቸውን ችለው በፋይናንስ አጠናክሮ ስራ አስፈጻሚዎች የሚመጡት ለዚህ ዓላማ ነው።
የራሳቸውን ሀብት ጀነሬት አድርገው ራሱን ችሎ ወጥቶ ከመንግስት በጀት ተላቆ ስፖርት መቀጠል አለበት። ስፖርት ህዝባዊ መሰረት ካልያዘ የመቀጠል ሂደት አዳጋች ስለሚሆን ማለት ነው። ስለዚህ ሁሉም በሚባል ደረጃ በተለይ ቦሊንግ ስፖርት በዚህ ህዝባዊ መሰረት ይዞ እንዲቀጥል እየተሰራ ያለበት ሁኔታ አለ። ከዛም ማሳያው ደግሞ እንደነገርኩ ላፍቶ ሞልም ጥሩ ቅናሽ አድርጎልናል። እንዲሁም ፌዴራል ቦሊንግ አሶሲዬሽንም ድጋፍ አድርገውልን ስራ አስፈጻሚዎችን በትኩረት ሰጥተው እየሰሩ ያሉበት ሁኔታና ይሄንን የማስቀጠል ስራ እየተሰራ ነው ያለው። እንደ ጅምርም ነው። ጥሩ መነቃቃት አለ። እንዳያችሁት ከህፃናት ጀምሮ እየተሰራ ያለበት ሁኔታ አለ። ስለዚህ ይሄንን ለማስቀጠል ደግሞ የሚዲያም ይሁን የስራ አስፈጻሚዎች እንዲሁም የማዘውተሪያ ባለይዞታዎች የድጋፋቸውን አጠናክረው መቀጠል አለባቸው ላሉ በውድድር መድረኩ ላይ አሸናፊ የነበሩ ስፖርተኞች የሜዳሊያ የዋንጫና ልዩ ልዩ ሽልማቶች ከአሶሲዬሽኑ እጅ ተበርክቶላቸዋል። በዚህ የውድድር መድረክ ላይ አሸናፊ የነበሩ ስፖርተኞችም የተለያዩ የሜዳሊያ የዋንጫና ልዩ ልዩ ሽልማቶች ከዕለቱ የክብር እንግዶች እጅ ተበርክቶላቸዋል። ወደ አትሌቲክስ ስፖርታዊ ዜናችን ስናልፍ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው መረጃ እናገኛለን። በሀገረ ጃፓን አስተናጋጅነት በሚካሄደው የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ በማራቶን ኢትዮጵያን የሚወክሉ አትሌቶች ስም ዝርዝር ይፋ ሆኗል። በዚህም መሰረት በወንዶች አትሌት ታምራት ቶላ፣ ደረሳ ገለታ፣ ታደሰ ታከለና ሚልኬሳ መንገሻ በተጠባባቂነት በወንዶች ምርጫ የተደረገላቸው አትሌቶች ናቸው። በተመሳሳይ በሴቶች የአምናው የውድድር መድረኩ አሸናፊዋ አትሌት አማኔ በሪሶ በቀጥታ የውድድር መድረኩን ተሳታፊ መሆኗን ስታረጋግጥ አትሌት ትዕግስት አሰፋ፣ አትሌት ሱቱሜ አሰፋ፣ አትሌት ያለም ዘርፍ የዋላውና አትሌት ትዕግስት ከተማ ደግሞ በተጠባባቂነት በሴቶች የማራቶን የውድድር መድረክ ላይ በዓለም ሻምፒዮና ኢትዮጵያን የሚወክሉ አትሌቶች ናቸው ሲል የኢትዮጵያ አትሌቲክስ ፌዴሬሽን ይፋ ያደረገው። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን አልፈናል። በስድስተኛው መላው የኢትዮጵያ ጨዋታ ላይ የተለያዩ የስፖርት አይነቶች ፍጻሜያቸውን እያገኙ ይገኛል። በዚህም መሰረት በቴኳንዶ ጥበብ ኦሮሚያ ክልል 7 ወርቅ 4 ብር 5 ነሐስ ሜዳሊያ በማግኘት የውድድር መድረኩ ቀዳሚ በመሆን ውድድሩን አጠናቋል። በሌላ በኩል ደግሞ የአማራ ክልል 5 ወርቅ 3 ብር 1 ነሐስ በማግኘት ሁለተኛ ደረጃን ይዞ ሲያጠናቅቅ፣ አዲስ አበባ ከተማ አስተዳደር በበኩሉ 4 ወርቅ 4 ብር እና 3 ነሐስ ሜዳሊያ በማግኘት ሶስተኝነት ደረጃን ይዞ ፈጽሟል። ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ አፋርና ጋምቤላ ተከታዩን ደረጃ በቴኳንዶ ስፖርት ይዘው ማጠናቀቃቸውን የደረሰ መረጃ ያመለክታል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ስፖርታዊ ዜናዎች ወደ እናንተ እናደርሳለን። አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የዓለም ክለቦች ዋንጫን የውድድር መድረክ እናገኛለን። የዓለም ክለቦች ዋንጫ የውድድር መድረክ በአሜሪካ አስተናጋጅነት አሁንም መካሄዱን እንደቀጠለ ነው። ከጊዜ ወደ ጊዜ ወደ ስቴዲየም የሚገቡ ተሳታፊና ተመልካቾችም እየበዙ ውድድሩም ተወዳጅነትን እያተረፈ ይገኛል። በተለይ ደግሞ ወደ ጥሎ ማለፍ 16ቱ ሲገባ ከፍተኛ ፍክክርን ያስመለክታል የሚል ግምት እየወጣለት ይገኛል። የየምድቡ የምድብ ሶስተኛ ጨዋታዎች በዛሬው ምሽት ጅማሯቸውን የሚያደርጉም ይሆናል። በዚህም መሰረት የአሜሪካ ተወካዩ ክለብ ሲያትል ሳውንደርስ ከፈረንሳዩ ክለብ ፒኤስጂ ጋር የሚያደርጉት ጨዋታ ምሽት 1 ሰዓት ሲል ጅማሮን የሚያደርግ ይሆናል። ፒኤስጂ ከሁለቱ ጨዋታ አንድ አሸንፎ አንድ ደግሞ እንደዚሁ ተሸንፎ ሁለተኛ ደረጃ ላይ የሚገኝ ክለብ ሲሆን ሲያትል እስካሁን ድረስ ካደረጋቸው 2 ጨዋታዎች ሽንፈትን ማስተናገድ ችሏል። ይህንንም ተከትሎ በዛሬው ጨዋታ ላይ ፒኤስጂ 1 ነጥብ ማግኘት ከቻለ ወደ ቀጣዩ ዙር ማለፍ የሚችልበትን እድል የበለጠ ከፍ ማድረግ የሚችል ይሆናል። ይህ ጨዋታ ፍጻሜውን እንዳገኘ ምሽት 4 ሰዓት ላይ የስፔኑ ክለብ አትሌቲኮ ማድሪድ ከብራዚሉ ክለብ ፖታፎጎ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች አንዳንድ ጨዋታዎችን በማሸነፍ
ከምድባቸው ለማለፍ የበለጠ እድልን በማስፋት ላይ ይገኛሉ። በተለይ የብራዚሉ ክለብ ቦታፎጎ ሁለቱንም ጨዋታዎች በማሸነፍ 6 ነጥብ ይዞ ምድቡን እየመራ ይገኛል። ሌሊት የአሜሪካው ክለብ ኢንተር ሚያሚ እንደዚሁ ከብራዚሉ ክለብ ፓልሜራስ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። ዜናዎቻችን ቀጥለዋል። ወደ መጨረሻው የስፖርታዊ ዜናችን ስናልፍ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በተለይ ዝውውርን መሰረት ያደረጉና ተያያዥ ጉዳዮችን የቃኘንባቸውን አጫጭር መረጃዎችን ወደ እናንተ አድርሰን እንመለሳለን። አብራችሁን የምዕራብ ለንደኑ ክለብ ቼልሲ በውሰቱ ላቅንቶ አሁን ላይ ለጣሊያኑ ክለብ ዩቬንቱስ በመጫወት ላይ የሚገኘውን ፈረንሳዊውን አጥቂ ራንዳል ኮሎማኒን ከእናት ክለቡ ፒኤስጂ ለማስፈረም በከፍተኛ እንቅስቃሴ ላይ እንደሚገኝ ሚረር የተሰኘው የመረጃ ምንጭ ዘግቧል። ተጫዋቹ በፒኤስጂው አሰልጣኝ ሉዊስ ኤንሪኬ መሰለፍ እድል ተነፍጎት መቆየቱን ተከትሎ በጥር የተጫዋቾች የዝውውር መስኮት ወደ ሴሪያው ክለብ ዩቬንቱስ በውሰቱ ለማቅናቱም የሚታወስ ነው። አሁን ላይ ሰማያዎቹ ቼልሲዎች ይህንን የፊት መስመር አጥቂ በቋሚነት በማስፈረም የግላቸው ለማድረግ ንግግር መጀመራቸውን ዘገባው ጨምሮ አስነብቧል። የ26 ዓመቱ ተጫዋች አሁን ላይ ካሮጊቷ ጋር በሀገር አሜሪካ የዓለም ክለቦች ዋንጫ የውድድር መድረክ ላይ ጥሩ ጉዞን በማድረግ ላይ ይገኛል። የጣሊያኑ ክለብ ናፖሊ ሁራጋዩን የፊት መስመር አጥቂ ዳርዊን ኑኔዝን ከእንግሊዙ ክለብ ሊቨርፑል ለማስፈረም መስማማቱን ዘ አትሌቲክ የተሰኘው የወሬ ምንጭ ዘግቧል። የኔፕልሱ ክለብ በአሰልጣኝ አንቶኒዮ ኮንቴ እየተመራ በተጠናቀቀው የውድድር ዓመት የሊጉ ሻምፒዮና ሆኖ ማጠናቀቅ መቻሉም የሚታወስ ሲሆን በቀጣይ የውድድር ዘመንም ይህንን ጥንካሬውን ለማስቀጠል ያስችለው ዘንድ በተለይ ከፕሪሚየር ሊጉ ክለቦች ተጫዋቾችን በማስኮብለል ላይ ይገኛል። የመርሲሳይዱ ክለብ ተጫዋቹን የመሸጥ ፍላጎቱ ከፍተኛ እንደሆነ ቢገለጽም ከተጫዋቹ ዝውውር ግን ጠቀም ያለ ገንዘብ ይፈልጋል ተብሏል። የ25 ዓመቱ ተጫዋች ከቀዮቹ ጋር የፕሪሚየር ሊጉን የዋንጫ ክብር ማሳካት ቢችልም ያሳየ የነበረው እንቅስቃሴ ግን ክለቡን የሚመጥን አይደለም በሚል በአንዳንድ አጋጣሚዎች ከክለቡ ደጋፊዎች ጭምር የተቃውሞ ድምጽ ሲስተጋባበት እንደነበረም የሚታወስ ነው። በሂደት ላይ ባለው የክረምቱ የተጫዋቾች የዝውውር መስኮት ላይ በርከት ያሉ ተጫዋቾችን ወደ ክለቡ ለማምጣት በከፍተኛ እንቅስቃሴ ላይ የሚገኘው ማንቸስተር ዩናይትድ አሁን ላይ ደግሞ እየወጡ ባሉ መረጃዎች መሰረት ከሆነ ቀጣይ የክለቡ ፈራሚ የአይንትራ ፍራንክፈርቱ የፊት መስመር ተጫዋች ኢጎ ኢኪቲኬ መሆኑን ታማኝ የመረጃ ምንጮች ይፋ በማድረግ ላይ ይገኛሉ። የቡንደስሊጋው ክለብ ከተጫዋቹ ዝውውር 100 ሚሊዮን ፓውንድ ይፈልጋል ተብሏል። የተጫዋቹ ፍላጎትም ቀያይ ሰይጣናቱን መቀላቀል ነው ተብሏል። የ23 ዓመቱ ፈረንሳዊ የግብ አዳኝ ለክለቡ አይንትራ ፍራንክፈርት በቡንደስሊጋው ብቻ 33 ጨዋታዎችን አድርጎ 15 ጎሎችን አስቆጥሮ 8 ለጎል የሆኑ ኳሶችን አመቻችቶ ማቀበል መቻሉ በአሰልጣኝ ሩበን አሞሪምና በክለቡ አመራሮች ዘንድ እይታ ውስጥ እንዲገባ አድርጎታል ተብሏል። የሰሜን ለንደኑ ክለብ አርሰናል የግራ ክንፍ አጥቂውን ገብርኤል ማርቲኔሊን ለጀርመኑ ክለብ ባየር ሙኒክ ለመሸጥ በድርድር ላይ እንደሚገኝ ቢልድ የተሰኘው የመረጃ ምንጭ አረጋግጫለሁ ሲል በተደጋጋሚ መዘገቡ የሚታወስ ነው። ይህንንም ተከትሎ መድፈኞቹ ተተኪውን ተጫዋች ለማምጣት በማማተር ላይ የሚገኙ ሲሆን በዚህም በክለቡ ማንቸስተር ሲቲ እንደማይፈለግ የተነገረው ጃክ ግሪሊሽን ለማስፈረም ንግግር ጀምረዋል ተብሏል። የውሃ ሰማዮቹን አለቃ አሰልጣኝ ፔፕ ጋርዲዮላ ተጫዋቹ የቀጣይ ዓመት እቅዳቸው እንዳልሆነ ለማሳየትም በዓለም ክለቦች ዋንጫ የውድድር መድረክ ላይ እንዲሳተፉ ወደ ሀገረ አሜሪካ ይዘው ያለመጓዛቸው ማሳያ ነው ተብሏል። ይህንንም ተከትሎ መድፈኞቹ የገብርኤል ማርቲኔሊ ተተኪ ለማድረግ ጃክ ግሪሊሽን በማነጋገር ላይ እንደሚገኙ እየተገለጸ ይገኛል። ከጃክ ግሪሊሽ በተጨማሪ መድፈኞቹ ኤስ ሚላኑን የግራ ክንፍ አጥቂውን ራፋኤል ሊያዮንም ለማስፈረም በንግግር ላይ እንዳሉ መረጃዎች ይጠቁማሉ። ክቡራትና ክቡራን ተመልካቾቻችን ለዕለተ ሰኞ ምሽት ሰኔ 16 2017 ዓ.ም በእኔና በባልደረቦቼ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁን እያመሰገንን ተጨማሪ የናሁ ቴሌቪዥን ተወዳጅ ፕሮግራሞችን ለማግኘት በዲኤስቲቪ 481 ላይ ታገኙናላችሁ። ከዛ ባሻገር ደግሞ በማህበራዊ ሚዲያ በተለያዩ አማራጮች በመላው ዓለም እየደረስን እንገኛለን። በፌስቡክ፣ በቲክታክ እንዲሁም ደግሞ በዩቲዩብ ቻናላችንም የተለያዩ መረጃዎችን ማግኘት ትችላላችሁ። በተለይ ዩቲዩብ ቻናላችን ከ377000 በላይ ተከታዮች ያሉት ቻናል ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንድታተርፉበት እንጋብዛችኋለን። መልካም ጊዜ ይሁንላችሁ።